ገና ሲያዩአቸው በጠላት ላይ ሽብር የሚለቁ ናቸው። ከፍተኛ የተኩስ አቁም ያላቸውና ጋራ ሸንተረሩን እየደረማመሱ ለማለፍ የማይቸግራቸው አደገኛ የጦር ታንኮችም ናቸው። አውሬዎች የሚል መጠሪያም ተሰጥቷቸዋል። እነዚህ የውጊያ ታንኮች በዙሪያቸው የሚያንዣብቡ ጠላቶችን አንድ ባንድ እየለቀሙ ወደማይቀረው የመሸኘት ልዩ ብቃትም አላቸው። ከሀያላኑ እስከ ድሃ የአፍሪካ ሀገራት ሁሉም በደረጃቸው ታጥቋቸዋል። ከሀገራቱ ስም ዝርዝር ውስጥ የኢትዮጵያን ደረጃን እንፈልጋለንና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ስለምታደርጉልን ከልብ እናመሰግናችኋለን። አውሬዎች የሚል መጠሪያ የተሰጣቸው የዓለማችን 3 አደገኛ ታንኮች። ታንኮቹ የአሜሪካ፣ የደቡብ ኮሪያና የጀርመን ስሪቶች ናቸው። 3ቱ ታንኮች በብቃታቸውና ጥንካሬያቸው በዓለም ላይ ምርጥ ተብለው የተለዩም ጭምር ናቸው። ታንኮች ለዩክሬን ስላላቸው ጠቀሜታ ብዙ የተነገረበት ባለበት በዚህ ወቅት በዓለማችን ላይ አቅማቸውና በተለያዩ ቦታዎች ለመንቀሳቀስ እንዲሁም ወሳኝ ተግባራትን በማከናወን ረገድ ጠንካራና አደገኛ የተባሉ ታንኮች ይፋ ተደርገዋል። የአሜሪካው ኢንሳይደር ድረገጽ በአንድ ወቅት በምድር ላይ ምርጥ ተብለው ሊታወቁ የሚገባቸው 3 ታንኮችን በማነጻጸር ይፋ ማድረጉን ተመልክተናል። እንደ ድረገጹ መረጃ ከሆነ የአሜሪካው ኤም1 አብራምስ፣ የደቡብ ኮሪያ ኬ2 ብላክ ፓንተር እንዲሁም የጀርመን ሊዮፖርድ አውሬዎች የሚል መጠሪያ የተሰጣቸው የዓለማችን አደገኛ ታንኮች ናቸው። የአሜሪካው ኤም1 አብራምስ ታንክ፣ የአሜሪካው ኤም1 አብራምስ የደቡብ ኮሪያ ኬ2 ብላክ ፓንተር እና የጀርመን ሊዮፖርድ ጋር ሲነጻጸር ምርጡ ታንክ መሆኑ ተረጋግጧል። አሜሪካ በኢራቅ ባካሄደችው ኦፕሬሽን ወቅት ከ1800 በላይ ኤም1 አብራምስ ታንኮችን አሰማርታ እንደነበር ይነገራል። ከነዚህም ውስጥ ጉዳት የደረሰባቸው 23ቱ ብቻ እንደነበሩ የኢንሳይደር ዘገባ ያስታውሳል። ቀጥለን ደግሞ የደቡብ ኮሪያውን ኬ2 ብላክ ፓንተር ታንክን እንመልከት። አስገራሚው አውሬ የሚል መጠሪያ የተሰጠው የደቡብ ኮሪያ ኬ2 ብላክ ፓንተር ታንክ ከመሬት አቀማመጥ ጋር ራሱን እያስተካከለ መጓዝ የሚችል አስፈላጊ ሲሆን ደግሞ ወደ ግራ አሊያም ወደ ቀኝ ማዘንበል የሚችል ነው። በውጊያ ላይ የሚጠቀምባቸው ገዳይ መሳሪያዎች የተገጠሙለት ታንኩ በተገጠመለት ከኤስቲኤም 2 ፕሮጀክታይል አማካኝነት የጠላትን ታንክ በፍጥነት በመለየት ወደ አመድነት የመለወጥ አቅም አለው ተብሎለታል። እስከ 8 ኪሎ ሜትር ርቀት ውስጥ የሚገኝ የጠላት ታንክን የሚመታ መድፍ የሚተኩስ እንደሆነ ነው የሚነገርለት። በሶስተኛ ላይ የምናገኘው ደግሞ የጀርመኑ ሊዮፓርድ ታንክ ነው። የጀርመኑ ሊዮፓርድ 2 ታንክ በአውሮፓ ውስጥ ምርጡ ታንክ የሚል መጠሪያ የተሰጠው ሲሆን በአንድ ወቅት ለዩክሬን ይሰጥ ከሚለው ጋር ስሙ ተደጋግሞ ሲነሳም ቆይቷል። 1500 የፈረስ ጉልበት ያለው ሞተር የተገጠመለት ታንኩ በሰዓት 67 ኪሎ ሜትር ድረስ የሚከንፍ ሲሆን እስከ 550 ኪሎ ሜትር ድረስ የማካለል አቅም አለው። የጀርመን መከላከያ ኃይል ተቋም ካውስ ማፋይ ዋግማን ከፈረንጆቹ 1978 ጀምሮ ከ3500 በላይ ሊዮፓርድ ታንኮችን እንዳመረተም ይነገርለታል። ከ60 ቶን በላይ የሚመዝነውና በናፍጣ የሚሰራው ታንክ እስከ 5 ኪሎ ሜትር ትክክለኛ ኢላማውን መምታት ይችላል። ፖላንድ፣ ኖርዌይ፣ ስፔን፣ ስዊድን እና ቱርክን ጨምሮ 20 ሀገራት ይህንን ታንክ ታጥቀውታል። ቀጥለን ደግሞ ጦራቸውን በርካታ ታንክ ያስታጠቁ ሀገራትን እንመለከታለን። ብሪታንያ በመጀመሪያው የዓለም ጦርነት ያስተዋወቀችው ታንክ ከ100 ዓመት በኋላም በአውደ ውጊያዎች ጉልህ ሚናው አልቀዘቀዘም። አንዳንዶች ግን የዩክሬኑ ጦርነት የታንክ ዘመን እንዳበቃለት ማሳያ ነው በሚል ይከራከራሉ። ብሪታንያ የጦር ታንክን በፈረንጆቹ 1915 ለመጀመሪያ ጊዜ ያስተዋወቀች ሀገር ናት። ሊትል ዋሊ የሚል መጠሪያ የተሰጠው ታንክ በአንደኛው የዓለም ጦርነት እንግሊዝና ፈረንሳይ የጀርመንን ጦር ሲገጥሙ ጥቅም ላይ ቢውልም የሚፈልገውን ውጤት አላስገኘም። ጀርመኖች ከዚህ ጦርነት ተምረው ስቱርም ፓንዘር ዋገን የሚል መጠሪያ የሰጡትን ታንክ በ1918 እንደሰሩ ይነገርላቸዋል። ገና ሲያዩት በጠላት ላይ ሽብር የሚለቀው ከፍተኛ የተኩስ አቁምና ጋራ ሸንተረሩን እየደረማመሰ ለማለፍ የማይቸግረው ታንክ በሁሉም የዓለም ጦርነቶች የውጊያ አውድን በመቀየር ስሙ ይነሳል።
የአሜሪካው ኤም1 አብራምስ፣ የሩሲያ ቲ14 አርማታ፣ የጀርመኑ ሊኦፖልድ 2 በዓለም አቀፍ ደረጃ ተቀባይነት ካላቸው ታንኮች በግንባር ቀደምትነት የሚጠቀሱ ናቸው። የድሮን ቴክኖሎጂ ታንኮችን ይበልጥ የጥቃት ኢላማ ውስጥ እንዲገቡ ቢያደርጋቸውም አሁንም ድረስ ተፈላጊ ናቸው። በዩክሬኑ ጦርነት ከ2800 በላይ ታንኮች የወደሙባት ሩሲያ ፋብሪካዎቿ በብዛት ታንክ እንዲያመርቱ ከማድረግ ባሻገር ጥቃትን ቀድሞ የሚለዩ ሴንሰሮች እንዲገጥሙላቸው እያደረገች ትገኛለች። ቻይናም የግዛቴ አካል ናት የምትላትን ታይዋንን ወደ እናት ምድሯ ለማዋሃድ ከአየርና ባህር ኃይሏ ባሻገር የምድር ጦር በጠንካራ ታንኮች እንዲጠናከር ካዘዘች ሰንበትበት ብላለች። በርካቶች የዩክሬኑ ጦርነት የታንኮች ዘመን ማብቃቱን ያመላከተ ነው ቢሉም የዘርፉ ተንታኞች ግን በቴክኖሎጂ እየዘመነ ይቀጥላል እንጂ ከጦርነት አውድማ እንደማይወጣ በእርግጠኝነት ይናገራሉ። ሩሲያ በዩክሬን ጦርነት ላይ ለመጀመሪያ ጊዜ ብቅ ያደረገችው አዲስ ታንክም መነጋገሪያ እንደነበር ይታወሳል። ታንኩ በክንፉ ላይ ተጨማሪ መከላከያ የተገጠመለት ነው። ቲ14 አርማታ ታንክ ያለ ሰው የሚንቀሳቀስና በርቀት ካለ ካፕሱል በመቆጣጠር መተኮስ የሚችል ሲሆን በሰዓት 80 ኪሎ ሜትር መሄድም የሚችል ነው። ሩሲያ ቲ14 አርማታ የተሰኘውን ታንክ በዩክሬን ጦርነት ለመጀመሪያ ጊዜም ጥቅም ላይ እንደዋለችም ይነገራል። የዩክሬን ይዞታዎችን ለመምታት ጥቅም ላይ የዋለው ይህ ታንክ በቀጥታ የማጥቃት ዘመቻ ላይ ግን እየተሳተፈ አለመሆኑ ይነገራል። ታንኩ በክንፉ ላይ ተጨማሪ መከላከያ የተገጠመለት ነው። ቲ14 አርማታ ታንክ ያለ ሰው የሚንቀሳቀስና በርቀት ካለ ካፕሱል በመቆጣጠር መተኮስ የሚችል ሲሆን በሰዓት 80 ኪሎ ሜትር መሄድ የሚችል ነው። በአንድ ወቅት ታንኩ ጥሩ ሁኔታ ላይ አይደለም በሚል ምክንያት በዩክሬን ያሉ የሩሲያ ኃይሎች ታንኩን ለመቀበል ቸልተኝነት ሲያሳዩ እንደነበር የእንግሊዝ የስለላ ድርጅት በአንድ ወቅት መግለጹ ይታወሳል። ቲ14 ታንኮችን መላክ አደጋ ሊያስከትል የሚችል ውሳኔ ነው ሲልም ድርጅቱ መግለጹ ይታወሳል። ሩሲያ ለመጀመሪያ ጊዜ በ2015 ብቅ ያደረገችው ይህ ታንክ በብዛት እንዲመረት ማዘዟም ተዘግቧል። ሩሲያ ኔቶ ወደ ቀድሞ የሶቪየት ሀገራት መስፋፋቱንና ይህም ለደህንነቷ እንደሚያሰጋት በመግለጽ ነበር ከ4 ዓመታት በፊት በዩክሬን ላይ ልዩ ያለችውን ወታደራዊ ዘመቻ የከፈተችው። አሁን ደግሞ በርካታ የውጊያ ታንኮችን ስለታጠቁ 10 የአፍሪካ ሀገራት እንነግራችኋለን። ታንኮች በአፍሪካ ለዓመታት ተመራጭ ከሆኑ የጦር መሳሪያዎች መካከል ቀዳሚዎቹ ሆነው ቆይቷል። ኢትዮጵያ በውጊያ ታንኮች ብዛት ሞሮኮን በመከተል በአምስተኛ ደረጃ ላይ ተቀምጣለች። ለእግረኛ ጦር ሽፋን ለመስጠት፣ ምሽጎችን ለማፈራረስና በአስቸጋሪ መልክዓ ምድሮች ላይ ለመዋጋት ቀዳሚ ተመራጭ የሆኑት ታንኮች በአይነታቸውና በውጊያ አቅማቸው የተለያዩ ናቸው። በዘመን ሂደት ውስጥ የመተኮስ አቅማቸውና የውጊያ ቴክኖሎጂያቸው እያደገ ተጉዘዋል። በአሁኑ ወቅትም ሀገራት የጦር አቅማቸውን ለማሳየት ከሚጠቀሙባቸው መሳሪያዎች መካከል አንዱ ታንክ ነው። በርካታ የውጊያ ታንክ የታጠቁ 10 የአፍሪካ ሀገራትን ዝርዝር ያወጣው ግሎባል ፋየር ፓወር ግብፅ፣ ኤርትራና አልጄሪያን በቀዳሚነት አስቀምጧቸዋል። ኢትዮጵያ ደግሞ 680 ታንኮችን በመያዝ 5ኛ ደረጃ ላይ ትገኛለች። በዓለም ላይ ሩሲያ በ5750 ታንኮችን በመታጠቅ ከዓለም 2ኛ ደረጃ ላይ ስትቀመጥ ኢትዮጵያን ጨምሮ ብዙ የአፍሪካ ሀገራት በርካታ ብረት ለበስ ታንኮችን እንድታጠቁ የ145 ሀገራትን የጦር መሳሪያ አቅም የገመገመው የግሎባል ፋየር ፓወር መረጃ ያመላክታል። በአፍሪካ ብዙ ታንክ ያላቸው ቀዳሚ ሀገራትን ቀጥለን እናንሳ። ኢትዮጵያ በርካታ ታንኮችን በመታጠቅ ከዓለም 37ኛ ከአፍሪካ 3ኛ ደረጃ ላይ ትገኛለች። ግብጽ በዓለም 6ኛ 3620 ታንኮችን በመያዝ ተሰልፋለች። ሞሮኮ 16ኛ ስትሆን 903 ታንኮች አላት። ኢትዮጵያ 37ኛ 338 ታንክ እንዳላት ተነግሯል። ናይጄሪያ 39ኛ ስትገኝ 330 ታንኮች አሏት። አንጎላ 43ኛ 309 ታንኮችን በመያዝ ዩጋንዳ 47ኛ 259 ታንኮችን በመያዝ ደቡብ አፍሪካ 48ኛ ላይ ስትገኝ 252 የውጊያ ታንኮች አሏት። ሱዳን 51ኛ 224 ታንኮች አሏት። ኬንያ 58ኛ 188 የውጊያ ታንኮች አሏት። ኮንጎ ዲሞክራሲያዊ ሪፐብሊክ 69ኛ 109 የውጊያ ታንኮችን በመያዝ እዚህ ደረጃ ላይ ተቀምጧል።